ሰላም ሰላም ውድ የላይፍ ላብ ሶሎሞን የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? እንግዲህ ለዛሬ የጀነራል ሳይንስ ወይም አጠቃላይ ሳይንስ የስምንተኛ ክፍል የመጨረሻው ምዕራፍ ላይ ያሉ ሐሳቦችን እናነሳለን። እንግዲህ ወደ መጽሐፉ ማገባደድ ላይ እየደረስን ነው። እንግዲህ እስከዛሬ ብዙ ነገሮችን በጋራ ለማየት ሞክረናል። አሁንም ያለውን በጋራ እንድንመለከት እስከ መጨረሻው ድረስ አብራችሁ እንድትቆዩ ስል በአክብሮት ጠይቃለሁ። እንግዲህ ዛሬ የምናየው ስለ ቀላል የኤሌክትሪክ መስመር ወይም ሲምፕል ሰርኪዩት ወይም ምዝዋር የምንለው ነው የምንመለከተው። እንግዲህ በአንድ ኤሌክትሪክ ላይ ኤሌክትሪክ ከረንቶች እንዲጓዙ ያ ኤሌክትሪክ ከረንት በዝግ በሆነ መስመር ላይ ሊያልፍ የግድ ነው ማለት ነው። ወይም ደግሞ የኤሌክትሪክ ገመድ ያስፈልገዋል። ለዛ ነው ኤሌክትሪክ ገመድ የሚያስፈልገንና መበጠስ የለበትም። ሙሉ ወጥ የሆነ ዝግ መሆን ይጠበቅበታል ማለት ነው። ስለዚህ ከአንድ ነጥብ ወደ ሌላኛው ነጥብ የኤሌክትሪክ ከረንት ከዚህኛው ወደዚህኛው የኤሌክትሪክ ከረንት ፍሰት እንዲኖር ኤሌክትሮኖቹ እንዲያልፉ ግድ ያ ዋየር ክሎዝድ መሆን አለበት። ክሎዝድ ሲስተም መሆን ይጠበቅበታል ማለት ነው። ቀላል የሆነ የኤሌክትሪክ ምዝዋር ወይም መስመርን ወይም ሲምፕል ሰርኪዩትን ለመስራት በዋናነት እነዚህ ሶስት ነገሮች ያስፈልጉናል። አስ ኦፕሽናል ግን እንደ አማራጭ ይሄ ሶስት አራተኛውንም መጨመር እንችላለን። ግን ሶስቱ በዋናነት በጣም ወሳኝ ነገሮች ናቸው። ያለ ሶስቱ ቀላል ኤሌክትሪክ መስመርን ማዘጋጀት በፍጹም አንችልም። እንግዲህ የመጀመሪያው የኃይል ምንጭ ፓወር ሶርስ ያስፈልገናል ወይም ቮልቴጅ የምንለው ነው። ለምሳሌ ባትሪ ሊሆን ይችላል። ያንን ቮልቴጅ የሚያቀርብ ወይም ደግሞ የጉልበት ምንጭ የሚሆን ያስፈልገናል። ሌላኛው ደግሞ ይሄንን ኤሌክትሪክ ከረንቱ የሚተላለፍበት ኮንዳክተር ወይም አስተላላፊ ያስፈልገናል። ስለዚህ እዚህ ጋር ደግሞ የኤሌክትሪክ ገመድ ነው። የኤሌክትሪክ ገመድ በተለይ በአብዛኛው ከኮፐር ነው የሚሰራው። ስለዚህ የኤሌክትሪክ ገመድ ያስፈልገናል። በኤሌክትሪክ ገመድ ውስጥ ነው ይሄ ኤሌክትሮኑ ወይም ከረንቱ የሚያልፈው ማለት ነው። ሌላኛው ሎድ የምንለው ወይም የባትሪ አይን ወይም አምፑል የምንለው ያስፈልገናል። ይሄ ምን ማለት ነው? እዚህ ጋር የቮልቴጅ ሶርስን ወይም የፓወር ሶርስ ተጠቅመን እነዚህ ኤሌክትሮኖቹ የኤሌክትሪክ ገመድ ውስጥ እንዲያልፉ ከሆነ በኋላ መጨረሻ ላይ ውጤቱ መታየት አለበት። ያ ኤሌክትሮኖቹ ማለፋቸው ወይም ከረንቱ በዛ በዋየር ውስጥ መተላለፉን የምናረጋግጠው መጨረሻ ላይ ሲበራ ነው። ስለዚህ አምፖል ያስፈልገናል። እንደ ኦፕሽናል ግን ይህንን ማብሪያ ማጥፊያ ወይም ስዊች ኦን ኦፍ መጠቀም እንችላለን ማለት ነው። ግን ሶስቱ ግን በዋናነት በጣም ያስፈልጋል። ያለ ስዊች ኦን ወይም ኦፍ በቀጥታ ኤሌክትሪኩን አገናኝተን ይህንን ሶስቱን በማሟላት ማለት ነው ቀላል ኤሌክትሪክ መስመርን ማዘጋጀት እንችላለን። ነገር ግን ከነዚህ ከሶስቱ ከአንድ ከሁለት ከሶስተኛው ግን አንዱም መጉደል የለበትም። አንድ ቀላል ኤሌክትሪክ መስመርን ወይም ምዝዋር ወይም ሲምፕል ሰርኪዩትን ለማዘጋጀት ማለት ነው። እንግዲህ በዓለም አቀፍ የኤሌክትሪሽያን ወይም የኢንጂኒየሮች ህብረት መሰረት የተለያዩ የኤሌክትሪክ ምንዝሮች ወይም ደግሞ ኤሌክትሪክ ኮምፖነንቶች የራሳቸው የሆነ ምልክት አላቸው፣ የጋራ የሆነ መግባባት እንዲኖር ማለት ነው። ለምሳሌ ስዊች ኦን ኦር ኦፍ ወይም ማብሪያና ማጥፊያ እንደዚህ አይነት ይኖረዋል። እንግዲህ እንደዚህ ሊሆን ይችላል። ይሄኛው እንደዚህ ሆኖ ከዛን አንደኛው ደግሞ እንደዚህ ሊሆን ይችላል። ይሄ የበራ ወይም ደግሞ ወይም ስዊች ኦን የሆነን ያመለክታል። ወይም ደግሞ እንደዚህኛው አሁን ተለያይተው ነው ያሉት። ስለዚህ እንደዚህ ሆኖ ሌላኛው ደግሞ እንደዚህ ሊሆን ይችላል ማለት ነው። ስለዚህ ይሄ የማብሪያ ማጥፊያ ምልክት ነው። ሌላኛው የኤሌክትሪክ ሴል ነው። የኤሌክትሪክ ሴል የምንለው በተለይ በሪሞት ባትሪ ድንጋይ የምንጠቀምበት እነዚህ ነገሮች ላይ የምንጠቀማቸው ማለት ነው። ኤሌክትሪክ ሴል ስንል ስለዚህ ምልክቱ እንደዚህ በጣም ቀላል ነው። አንድ ረዘም ያለ ነገር እንድትስላላችሁ ከዛ በኋላ አጠር ያለ ረዘም ያለ በዚህ መንገድ ትስላላችሁ ማለት ነው። ሌላኛው ባትሪ ወይም ቮልቴጅ ነው። ቮልቴጅም በዚህ መንገድ ይወከላል። ሌላኛው መጨረሻው አምፑል ያለው ደግሞ በዚህ መንገድ ይወከላል ማለት ነው። ስለዚህ ይሄንን ምልክቶች መርሳት የለባችሁም።
እንግዲህ ሲምፕል ሰርኪዩት የምንለው ወይም ቀላል የኤሌክትሪክ መስመር ወይም ምዝዋር የምንለው እነዚህ ነገሮችን የሚያሟላ ይሁን። ቅድም እንዳለው ባትሪ ያስፈልገናል። የሶርስ ኦፍ ቮልቴጅ ወይም የኃይል ምንጭ ያስፈልጋል። ይሄ ደግሞ የሚያልፍበት ከረንቱ የሚያልፍበት ደግሞ ምን ያስፈልጋል ብለናል? ኮንዳክተር ወይም አስተላላፊ ገመድ፣ ይሄው የኤሌክትሪክ ገመድ ያስፈልጋል። ከዛ በኋላ ደግሞ ያ የሚታይበት ኤሌክትሪክ ከረንቱ በዚህ ገመድ ውስጥ አልፎ ብርሃን መስጠቱን ደግሞ የምናረጋግጥበት ላይት በልብ ወይም ደግሞ አምፑል ወይም የባትሪ አይን እንደሚያስፈልገን አይተናል። ከዛ በተጨማሪ ስዊች ያስፈልገናል። ስለዚህ በቃ እነዚህን ብቻ የያዘ ነው ሲምፕል ሰርኪዩት። ከዚህ ያለፈ ውስብስብ የሆነ ነገር የለውም ማለት ነው። እንግዲህ የቮልቴጅ እስካሁን ቮልቴጅ ስንል ነበረ። ባትሪም የቮልቴጅ ምንጭ ነው ብለናል። እንግዲህ ቮልቴጅ ወይም የክህሎት ልዩነት ያስፈልጋል። እንግዲህ በኤሌክትሪክ መስመር ውስጥ ወይም በኤሌክትሪክ ገመድ ውስጥ ከረንቶቹ እንዲያልፉ የቮልቴጅ ልዩነት የግድ ያስፈልጋል ማለት ነው። ምን ማለት ነው? ባጭሩ የኤሌክትሪክ ቮልቴጅ ስንል ወይም ቮልቴጅ የክህሎት ልዩነት ስንል በኤሌክትሪክ መስመር ውስጥ ሙሎች ወይም ቻርጆች ማለት ነው ኤሌክትሮኖች ከአንድ ቦታ ወደ ሌላ ቦታ የመግፋት ችሎታ ብለን መግለጽ እንችላለን። ለምሳሌ በቀላሉ ለማስረዳት እዚህ ጋር የኤሌክትሪክ ገመዱ ቢሆን እዚህ ጋር ያሉት ኤሌክትሮኖች ወይም ቻርጆች እዚህ ጋር ያሉት ኤሌክትሮኖች ወደዚህ መድረስ አለባቸው፣ ወደዚህ። ስለዚህ አንድ የሚገፋ ጉልበት ያስፈልጋቸዋል ማለት ነው። እነዚህ ኤሌክትሮኖች እዚህ ጋር እንዲደርሱ ጉልበት ያስፈልጋቸዋል። ይሄንን ለምሳሌ አንድ ሰው ከኋላ መጥቶ ሲገፋን ተንደደነ ወደዛ እንደምንሄደው ሁሉ እነዚህም ኤሌክትሮኖቹን ገፍቶ የሚወስዳቸው ኃይል ያስፈልጋቸዋል። ስለዚህ ያ ኤሌክትሮኖች ከአንድ ቦታ ወደ ሌላኛው ቦታ እንዲሄዱና መጨረሻም ውጤት እንዲያስገኙ ወይም ቻርጆች ውጤት እንዲያስገኙ የግድ ጉልበት የክህሎት ልዩነት ያስፈልጋል። ስለዚህ እዚህ ጋር ከፍተኛ የሆነ የክህሎት ጉልበት የሚሆነው ከዛ ወደዚህ ይሄዳል ማለት ነው። ስለዚህ ሲገፉት ወደዛ ይሄዳል ማለት ነው። ይሄ የክህሎት ልዩነት እንለዋለን። እንግዲህ የኤሌክትሮኖች የተቀናጀ ፍሰት ደግሞ ምን እንለዋለን? the flow of electric charge in an electric circuit በሰርኪዩት ውስጥ ያለ የኤሌክትሪክ ቻርጆች ወይም የሙሎች የኤሌክትሮኖች ፍሰት ምን ይባላል? ኤሌክትሪክ ከረንት ብለን እንጠራዋለን ማለት ነው። ስለዚህ ኤሌክትሪክ ከረንት ብለን እንጠራዋለን። ሌላው ኤሌክትሪክ ሞቲቭ ፎርስ የምንለው አለ። አሁን ከዚህ ጋር በተመሳሳይ የክህሎት ልዩነት እንዲኖር የሚያደርግ ጉልበት እንደማለት ነው ወይም ኃይል እንደማለት ነው። ስለዚህ ይሄኛው ኤሌክትሪክ ሞቲቭ ፎርስ የምንለው የተለያዩ ኤሌክትሪክ ሞቲቭ ፎርስ ለዚህኛው ለጉልበቱ ምንጮች የሚሆኑ የተለያዩ የቮልቴጅ ምንጮች አሉ ነው። ለምሳሌ ባትሪ ሊሆን ይችላል፣ ሶላር ሴል ሊሆን ይችላል፣ ጄኔሬተሮች ሊሆኑ ይችላሉ። እንግዲህ ኤሌክትሪክ ሞቲቭ ፎርስ ስንል ባጭሩ በአንድ የኃይል ምንጭ ላይ ለምሳሌ ባትሪን ብንወስድ በዚህኛው አማካኝነት በእያንዳንዱ ኤሌክትሪክ ቻርጆች የሚቀርብ ጉልበት ነው። ባጭሩ እያንዳንዱ ኤሌክትሪክ ቻርጆች ወይም ደግሞ ሙሎች ለነሱ ያላቸው ጉልበት ይሄም ደግሞ የክህሎት ልዩነት እንዲኖር የሚያደርግ ነው ኤሌክትሪክ ሞቲቭ ፎርስ ማለት ነው። ወይም ቻርጆቹ ተገፍተው ከአንዱ ቦታ ወደ ሌላኛው ቦታ እንዲሄዱ የሚያደርግ ኃይል ነው ኤሌክትሪክ ሞቲቭ ፎርስ። ኤሌክትሪክ ሞቲቭ ነው የሚለው። ስለዚህ ቻርጆቹን የሚገፋ ፎርስ ወይም ደግሞ ኃይል ማለታችን ነው። እንግዲህ ኤሌክትሪክ ሞቲቭ ፎርስ የተለያዩ ምንጮች አሉት። ኤሌክትሪክ ሞቲቭ ፎርስ ወይም ቮልቴጅ የምንለው የተለያዩ ምንጮች አሉት። የሜካኒካል ሶርስ ሊኖረው ይችላል፣ ሶላር ሶርስ ሊኖረው ይችላል፣ ከነገና የኬሚካል ሶርስ ሊኖረው ይችላል፣ ወይም ደግሞ ተርማል ሶርስ ሊኖር ይችላል። የሜካኒካል ሶርሱ ወይም ደግሞ የሜካኒካል ጉልበት ምንጮቹ ደግሞ ሊሆኑት የሚችለው ሜካኒካል ሲባል ከእንቅስቃሴ ወይም ከሜካኒካል ኤነርጂ ወደ ኤሌክትሪሲቲ ወደ ኤሌክትሮማግኔቲክ በኤሌክትሮማግኔቲክ ኢንዳክሽን በመጠቀም ወደ ኤሌክትሪሲቲ የሚቀይሩ ናቸው። ለምሳሌ ጄኔሬተርን ብንወስድ ጄኔሬተር የሜካኒካል ጉልበትን ወይም የእንቅስቃሴ ጉልበትን ወደ ኤሌክትሪክ ጉልበት የሚቀይር ነው። ዲናሞዎች፣ ኦልተርኔተሮች እነዚህ የሜካኒካል ሶርስ ምሳሌዎች ይሆናሉ። ሌላው የኤሌክትሪክ ሞቲቭ ፎርስ ምንጭ የሚሆነው ሶላር ሶርሶች ናቸው። ሶላር ሶርስ ደግሞ ፎቶ ቮልቲክ ሴልን ወደ ሶላር ኤነርጂ የሚቀይሩ ናቸው ማለት ነው። ለምሳሌ ሶላር ፓኔሎች የፀሐይ ጉልበትን ወደ ኤሌክትሪክ ጉልበት የሚቀይሩልን ናቸው። ሌላው ኬሚካል ሶርሶች አሉ። በኬሚካል
ሪያክሽን ወይም ደግሞ በኬሚካል አጸግብሮት በሚፈጠረው ኬሚካል አጸግብሮት ቮልቴጅን የሚያስገኙ ናቸው። ለምሳሌ ባትሪዎች፣ ሴሎች። እንግዲህ ባትሪ ስንል የመኪና ባትሪ ሊሆን ይችላል። በተለይ የላፕቶፕ ላይ የሞባይል ላይ የምንጠቀማቸው እነዚህ እዚህ ጋር ሴሎች እንላቸዋለን። ባትሪ የምንላቸው ደግሞ ቀለል ያሉ የሪሞት ባትሪ 1.5 2.5 እንደዚህ ቀለል ያሉ እስከ 3 ቮልት የሚያመነጩ እነዚህ ባትሪዎችን ብለን እንጠራቸዋለን። ስለዚህ ምንድነው የሚያደርጉት? ኬሚካል ኤነርጂን ወደ ኤሌክትሪካል ኤነርጂ ነው። ኬሚካል ኤነርጂ ስንል በባትሪ ውስጥ የሚፈጠር ኬሚካል ሪአክሽን ኬሚካል አጸግብሮት አለ። በዛ ሂደት ያ ኬሚካል ኤነርጂ ወደሚቀየረው ወደ ኤሌክትሪካል ኤነርጂ ይቀየራል። ለምሳሌ ባትሪዎችን፣ ሴሎችን መውሰድ እንችላለን። ተርማል ሶርስ ስንል ተርማል ሂት ማለት ነው። ስለዚህ ይሄ የግለት ጉልበት ወደ ኤሌክትሪክ ጉልበት የሚቀይሩ ናቸው። ለምሳሌ እንደነ ቴርሞ ኤሌክትሪክ ጄኔሬተሮች የሙቀት ጉልበትን የእንፋሎት ጉልበትን ወደ ኤሌክትሪክ ጉልበት ይቀይራሉ። ስለዚህ እነዚህ ዋና ዋናዎቹ የኤሌክትሪክ ሞቲቭ ፎርስ ወይም የቮልቴጅ ምንጮች ናቸው ማለት ነው። ስለዚህ ከኤሌክትሮ ሞቲቭ ፎርስ ወይም ደግሞ ከክህሎት ልዩነት ኃይል ምንጮች መካከል ያየናቸው የኤሌክትሪክ ሴሎች ወይም ደግሞ ከኬሚካል ሶርሶች የሚመደቡት ናቸው። እነዚህ እንግዲህ ምንድነው የሚያደርጉት? የኬሚካል ጉልበትን ስቶርድ የሆነ ኬሚካል ኤነርጂ ያላቸው ያንን ወደ ኤሌክትሪካል ጉልበት ነው የሚቀይሩት ማለት ነው። በኬሚካል አጸግብሮት ሂደት ያ ወደ ኤሌክትሪክ ጉልበት ይቀየራል። ሁለት አይነት የኤሌክትሪክ ሴሎች አይነቶች አሉ። የመጀመሪያው የቀዳማዊ የኤሌክትሪክ ሴል ፕራይመሪ ሴል የምንለው አለ። ሁለተኛው የዳግማዊ ወይም ሁለተኛ የኤሌክትሪክ ሴል የምንላቸው አለ። ልዩነታቸው ምንድነው? እንግዲህ ፕራይመሪ ሴል የምንላቸው በውስጣቸው በሚደረገው የኬሚካላዊ ለውጥ ምክንያት ከረንትን የሚያመነጩ ናቸው። ኤሌክትሪክ ከረንትን የሚያመነጩ ናቸው። እንግዲህ ምንድነው ዋነኛው ልዩነታቸው? ይሄ የሁለቱም የጋራ ነው። ልዩነታቸው ግን ምንድነው? የዚህ አይነት ሴል ወይም የመጀመሪያ የቀዳማዊ ወይም የፕራይመሪ ሴል አንድ ጊዜ ከተጠቀምን በኋላ የሚያልቁ ናቸው። ደግመኛ ወይም ደግሞ እንደገና መልሰን መጠቀም የማንችላቸው ወይም ደግሞ ራሳቸውን የማያድሱ ናቸው። እነዚህ ለምሳሌ የባትሪ ድንጋይ መውሰድ እንችላለን። እነዚህ አሁን የሪሞት ባትሪ ድንጋዮችን ብንወስድ አንድ ጊዜ ከተጠቀምን በኋላ እስከሆነ ጊዜ ያስጠቅሙና ከዛ በኋላ ድጋሚ አዲስ ነው የምንገዛው። ነገር ግን የሁለተኛዎቹ የኤሌክትሪክ ሴል ወይም ደግሞ ዳግማዊ የኤሌክትሪክ ሴል የምንለው ድጋሚ መጠቀም ይቻላል። ዳግማዊ ይላል። ስለዚህ አንድ ጊዜ ብቻ ተጠቅመን የሚያልቁ ሳይሆኑ ለብዙ ጊዜ የሚያገለግሉ ናቸው ማለት ነው። ለምሳሌ ድጋሚ ቻርጅ መደረግ ሪቻርጀብል ናቸው። ድጋሚ ቻርጅ አድርገን መጠቀም የምንችላቸው ናቸው ማለት ነው። ስለዚህ ለምሳሌ የመኪና ባትሪዎችን የሞባይል ቻርጀሮችን መውሰድ እንችላለን። ስለዚህ አሁን የመኪና ባትሪዎች ከወሰድ ልክ ሲያልቁ ድጋሚ ቻርጅ ይደረጋሉ። ስለዚህ ለብዙ ጊዜ ይቆያሉ ማለት ነው። በተለይ በሌላ ቴክኒክ ችግር ካልሆነ በስተቀር እንደነዚህኞቹ እንደ ፕራይመሪ ሴሎቹ በየጊዜው የምንቀያይራቸው አይደሉም ማለት ነው። ስለዚህ ዳግመኛ መጠቀም የምንችላቸው ወይም ሪቻርጀብል የሆኑ ናቸው ማለት ነው። እንግዲህ በግለት ላይ እንደተመለከትነው ግለትን አስተላላፊና ግለት ከልካዮች አሉ። በተመሳሳይ ኤሌክትሪክን የሚያስተላልፉ ኮንዳክተሮች እና ኢንሱሌተሮች አሉ ማለት ነው። ኤሌክትሪክን የማያስተላልፉ ኤሌክትሪክ አስተላላፊዎች ወይም ኤሌክትሪክ ኮንዳክተርስ የምንላቸው እነዚህ ምክንያታቸው ምንድነው? ነፃ የሆነ ወይም ፍሪ ኤሌክትሮን ስላላቸው አቶሞቻቸው በቀላሉ ኤሌክትሮን ማስተላለፍ ይችላሉ ማለት ነው። እነዚህን የሚያስተላልፉ ሜታልስ ናቸው ወይም ደግሞ ብረት አስተኔዎች ናቸው። የዚህ ምክንያት ደግሞ ነፃ የሆነ ኤሌክትሮን ስላላቸው ነው። በተቃራኒው ግን ኤሌክትሪክ የማያስተላልፉ ፑር ኮንዳክተርስ ወይም ደግሞ ኢንሱሌተርስ አሉ። እዚህ ምክንያቱ ደግሞ በዚህ በተቃራኒው ነፃ ኤሌክትሮን ስለሌላቸው ነው ማለት ነው። በጣም አነስተኛ የሆነ ወይም ነፃ ኤሌክትሮኖች በጣም ዝቅተኛ የሆነ ነፃ ኤሌክትሮኖች ያላቸው ወይም ደግሞ ሙሉ በሙሉ ነፃ ኤሌክትሮን የሌላቸው ናቸው። ለምሳሌ እንጨት፣ ፕላስቲክ፣ መስታወት እነዚህ ኢንሱሌተርስ ናቸው። ምን አያስተላልፉም? ኤሌክትሪክን አያስተላልፉም ማለት ነው። ሌላው ማግኔቲዝም ነው። እንግዲህ ከፊዚክስ ብራንች ወይም ክፍል አንዱ ሲሆን ስለ ማግኔት ባህሪያት የሚያጠና ነው። ስለ ማግኔት እና ስለ ባህሪያቱ የሚያጠና የፊዚክስ ዘርፍ ነው። እንግዲህ ማግኔት ብረት ነክ የሆኑ ነገሮችን
ወደ ራሱ የመሳብ ኃይል ያለው ነው። እንደነ አይረን፣ ብረት ምንላቸው፣ ኒኬል፣ ኮባልት እና ሌሎችንም ወደ ራሱ መሳብ የሚችል ነው ማግኔት የምንለው። ለመጀመሪያ ጊዜ የተገኘው በቱርክ ሀገር ማግኔዥያ በምትባል ከተማ ነው። በሁለት ይከፈላል ማግኔት፣ ተፈጥሯዊና ሰው ሰራሽ ብለን እንጠራዋለን። በተፈጥሮ የሚገኝና በሰው ሰራሽ የሚገኝ ነው። እንግዲህ በተፈጥሮ ከሚገኙ መካከል ለምሳሌ የሊድ ድንጋይ የምንለው አለ። ከሰው ሰራሽ መንገድ ደግሞ የሚገኙት በማግኔታይዜሽን ፕሮሰስ ማለት ነው። ከአይረን ወይም ከአይረን ድብልቅ ነው የሚገኙት። እነዚህ የተለያየ ቅርጽ ሊኖራቸው ይችላል። ለምሳሌ በትረዘንግ ያላቸው ሊኖች አሉ። የፈረስ ኮቴ፣ ስፌሪካል ዩ ሼፕድ ማግኔት፣ ሲሊንደር ሼፕድ ማግኔት፣ ፕሪዝም ቅርጽ ያላቸው ብዙ አይነት አርቲፊሻል ማግኔቶች ሊኖሩ ይችላል በሰው ሰራሽ መንገድ የሚሰሩ። እዚህ ጋር የዘረዘርናቸው ናቸው። አራት ማዕዘን የምንለው አለ እዚህ ጋር እንደምታዩት። ከእንደገና ስፌሪካል አለ እንደ ክብ ነገር የሚመስሉ እንቁላል ቅርጽ ያላቸው። ዲስክ ሼፖች አሉ። ከእንደገና የቀለበት ማግኔት የምንላቸው አለ። እዚህ ጋር እንደምታዩት የሲሊንደር ማግኔት የምንለው አለ። በትረዘንግ ማግኔት ብዙ ጊዜ የምንጠቀመው ይሄ አለ። የፈረስ ኮቴ ማግኔት የምንላቸው አሉ። እነዚህ በሰው ሰራሽ መንገድ የሚሰሩ ናቸው። እንግዲህ ሌላኛው ቁስ አካላትን ማግኔታዊና ኢማግኔታዊ ብለን እንከፍላቸዋለን ከማግኔታዊ ባህሪ አንጻር ማለት ነው። እንግዲህ ማግኔቲክ የምንላቸው እንግዲህ በማግኔት የሚሳቡ ማለት ለምሳሌ በማግኔት መሳብ የሚችሉ ናቸው። እነዚህ አይረን፣ ኒኬል፣ ስቲል፣ ኮባልት እነዚህን መውሰድ እንችላለን። ነን ማግኔቲክ የምንላቸው ደግሞ በማግኔት የማይሳቡ ወይም ደግሞ ማግኔቲክ ፕሮፐርቲ የሌላቸው የማግኔታዊ ባህሪ የሌላቸው ናቸው። እንደነ አሉሚኒየም፣ እንደነ ኮፐር፣ እንደነ ሊድ አይነት፣ ብራስ አይነት እነዚህ ነን ማግኔቲክ ሜታልስ ወይም ደግሞ ነን ማግኔቲክ ማቴሪያልስ ብለን እንጠራቸዋለን። ሌላው ማግኔት ከማግኔት ባህሪ ጋር በተገናኘ ሁለት አይነት የምንጠቅሳቸው ነገሮች አሉ። ፐርማነንት ማግኔት እና ቴምፖራሪ ማግኔት ብለን ለሁለት እንከፍላቸዋለን። ማግኔትን ካላቸው ባህሪ አንጻር እንግዲህ ዘለቄታዊ ማግኔት የምንላቸው እንግዲህ ማግኔታዊ ባህሪያቸውን ሳይለቁ ለረጅም ጊዜ መቆየት የሚችሉ ናቸው። ለምሳሌ በቤተ ሙከራ ውስጥ የምንጠቀማቸው ማግኔቶች፣ በድምጽ ማጉያ ውስጥ የምንጠቀማቸው ማግኔቶች ዘለቄታዊ ማግኔቶች ለብዙ ጊዜ የሚያገለግሉ ናቸው። ጊዜያዊ ማግኔት ወይም ቴምፖራሪ ማግኔት የምንላቸው የማግኔታዊ ባህሪያቸው ለአጭር ጊዜ መቆየት የሚችል ነው። ለምሳሌ በማግኔታይዜሽን ፕሮሰስ ለምሳሌ በፀጉራችን ወይም ደግሞ በሆነ መንገድ በማግኔታይዜሽን ፕሮሰስ አንድን ነገር ማግኔታዊ እንዲሆን እናደርገውና ከዛን ከጥቂት ጊዜ በኋላ የማግኔታዊ ባህሪውን ያጣል፣ ወደ ነበረበት ይመለሳል ማለት ነው። ስለዚህ ጊዜያዊ ማግኔት እና ዘለቄታዊ ማግኔት እነዚህ በሁለቱ መንገድ ማየት እንችላለን። ሌላው የማግኔታዊ ባህሪዎችን ስንመለከት ማግኔት ሁለት ዋልታዎች አሉት፣ ሰሜን ዋልታና ደቡብ ዋልታ። እንግዲህ መያዝ አለብን ከማግኔት ክፍሎች መካከል ከፍተኛ የሆነ የማግኔቲክ ፎርስ የሚኖረው የማግኔቲክ ኃይል የሚኖረው በፖሎች ወይም በዋልታዎች አካባቢ ከፍተኛ የሆነ ጉልበት እናገኛለን። እንግዲህ ማግኔትን በፍጹም መለየት አንችልም። ስለዚህ ሰሜን ዋልታ ወይም ደግሞ ደቡብ ዋልታ ብቻ ያለው ማግኔትን በፍጹም ማግኘት አንችልም። ሁሉም እንግዲህ ማግኔትን አንዱን ማግኔት ብንከፋፍለው ራሱ ለብቻው ኖርዝ ለብቻው ሳውዝ አይደለም የሚሄደው፣ ኖርዝ ሳውዝ ነው የሚሆነው። ስለዚህ ለብቻ መነጠል በፍጹም አንችልም ማለት ነው። ሌላው በማግኔቲዝም ሕግ መሰረት በሎ ኦፍ ማግኔቲዝም መሰረት ሁለት ተመሳሳይ ዋልታዎች ለምሳሌ ኖርዝ እና ኖርዝ ወይም ሳውዝ እና ሳውዝ ምን ያደርጋሉ? ሪፕል ይገፋፋሉ። በተቃራኒው ደግሞ ሁለት ተቃራኒ የሆኑ ማግኔቶች ኖርዝ እና ሳውዝ ቢኖሩ እነሱ ደግሞ ምን ያደርጋሉ? ይሳሳባሉ። ስለዚህ ላይክ ፖልስ አትራክት ሪፕል ኢች አዘር whereas unlike ፖልስ አትራክት ኢች አዘር ማለት ነው። ስለዚህ የተለያየ ፖል ያላቸው እርስ በርስ ይሳሳባሉ። ተማሳይ ፖል ያላቸው ደግሞ ወይም ተማሳይ ዋልታዎች ደግሞ ይገፋፋሉ ማለት ነው። ስለዚህ ማንኛውም ማግኔት በአየር ላይ በነፃነት ብናንጠለጥለው ሁለቱ ጫፎች ወደ ሰሜንና ወደ ደቡብ አቅጣጫ ራሱን ለማስተካከል ነው የሚቆመው ማለት ነው። ስለዚህ ሰሜንና ደቡብ
ይሄ በፍጹም ሊለወጥ የማይችል የማግኔት ዋልታዎች ናቸው ማለት ነው። ሌላው የማግኔቲክ ኃይል መስመሮች ናቸው ወይም ማግኔቲክ ፎርስ ላይንስ የምንላቸው። እነዚህ ነኪ ካልሆኑ ኃይሎች ነው የሚመደቡት፣ እርስ በርስ አይነካኩም። ስለዚህ ማግኔትን አንድ ነገር የሚስበው ያንን አካል ሳይነካው ነው የሚስበው ማለት ነው። ስለዚህ ነኪ ያልሆነ ኃይል ነው። እንግዲህ ማግኔት በተወሰነ ልቀት ላይ ነው ሌላኛውን ማግኔት ወደ ራሱ መሳብ የሚችለው ማለት ነው። ስለዚህ ነኪ ካልሆኑት ነው የሚመደበው። እንግዲህ በአንድ ማግኔት አካባቢ ካሉ ቦታዎች የማግኔት ኃይል የሚደርስበት ቦታ የማግኔት መስክ ወይም ማግኔቲክ ፊልድ ብለን እንጠራዋለን ማለት ነው። ስለዚህ ይሄ ኃይሉ የማግኔት ኃይሉ የሚደርስበት ቦታ የሚታይበት ይሄ ማለት ነው አጠቃላይ ፊልድ ይባላል ማለት ነው። ማግኔቲክ ፊልድ ወይም ደግሞ የማግኔቲክ መስክ ብለን እንጠራዋለን ማለት ነው። ስለዚህ እነዚህ ሙሉ ማለት ነው። ይሄ ሙሉ እዚህ ጋር ዳይሬክሽን የምታዩት እንዳለ እያንዳንዶቹ ላይን ይባላሉ፣ የማግኔቲክ ፊልድ ላይንስ ይባላሉ። ግን በአጠቃላይ እነዚህ ያሉበት ፎርስ የማግኔቲክ ፎርሱ ወይም የማግኔቲክ ኃይሉ ያለበት ደግሞ መስክ ይባላል ማለት ነው። መስክ ይባላል። እነዚህ ማግኔቲክ ኃይል የማግኔቲክ ኃይል መስመሮች የምንላቸው ወይም እነዚህ ሐሳባዊ የሆኑ መስመሮች ናቸው። የማግኔቲክ መስክ አቅጣጫን በተከታታይነት የሚገልጹልን የሚያሳዩን ማለት ነው። ስለዚህ እነዚህ የምታዩቸው ወደዚህ የተሰመሩት ወደዚህ የሄዱት ደግሞ ናቸው ማለት ነው። ስለዚህ እነዚህ የማግኔቲክ ላይንስ ብለን ወይም ደግሞ የሐሳባዊ መስመር የሆኑ የማግኔት ኃይል መስመሮች ብለን እንጠራቸዋለን። ባህሪያቶቻቸውን ስንመለከት እንግዲህ የማግኔቲክ ፎርስ ላይን ወይም ደግሞ የማግኔት ኃይል መስመሮችን ስንመለከት ከሰሜን ዋልታ በደንብ እዚህ ጋር አስተውሉ። ከሰሜን ዋልታ በማግኔቱ በውጭ በኩል ነው፣ አካል ውጪ ነው። ከሰሜን ዋልታ በመነሳት ነው የሚሄደው። እዚህ ጋር እንደምታዩት ከሰሜን ተነስቶ የሚሄደው በውጭኛው በኩል ነው። በተቃራኒው ደግሞ ከደቡብ ዋልታ ደግሞ ወደ ውስጥ ነው። ይሄው እንደምታዩት ወደ ውስጥ ነው። ከደቡብ ዋልታ ያለ ወደ ውስጥ ነው የሚሄደው። ስለዚህ ወደ ውስጥ ይሄድና ወደዚህ ነው የሚሄደው ማለት ነው። ወደዚህ ነው የሚሄደው። ስለዚህ ከደቡብ ዋልታ የሚነሳው ወደ ውስጥ ነው። በተቃራኒ ከሰሜን ዋልታ የሚነሳው ደግሞ ወደ ውጭ ይሄዳል ማለት ነው። ስለዚህ የማግኔት ኃይል መስመሮች ደግሞ የማይነካኩ ከርቭድና ወይም ሉፕ ቅርጽ የሚሰሩ ናቸው። ስለዚህ ይሄ መጥቶ ግጥም ያደርጋል እንጂ አንዱ ካንዱ ምን አይልም፣ አይቆራረጥም፣ አይነካኩም ማለት ነው። ሌላው በዋልታዎች አካባቢ ከፍተኛ የሆነ የማግኔቲክ ፎርስ ላይኖች ወይም ደግሞ የማግኔቲክ ኃይል መስመሮችን በከፍተኛ ሁኔታ እናያለን፣ በብዛት እንመለከታለን። ነገር ግን ከዋልታዎቹ እየራቅን ስንሄድ ግን የማግኔት ኃይል ጥንካሬ ስለሚቀንስ በተመሳሳይ የማግኔት ኃይል መስመሮችም ይፈራረቃሉ ወይም ደግሞ ቁጥራቸው ይቀንሳል ማለት ነው። ሌላው የማግኔት ጥቅም ነው። የመጨረሻው የመጽሐፉም እንደገናም የዚህ የምዕራፍ 7 የጀነራል ሳይንስ ግሬድ 8 የመጨረሻው ሐሳብ ስለ ማግኔት ጥቅም ነው የሚነግረን። እንግዲህ ማግኔት ኮምፓስን ለመስራት ይጠቅማል። ከእንደገና በተለያዩ ፋብሪካዎች ውስጥ ማግኔታዊና የማግኔታዊ ነገሮችን ለመለየት ይረዳናል። ከእንደገና የተለያዩ የኤሌክትሮኒክስ መሳሪያዎች ላይ፣ ሞተሮች ላይ፣ ሬዲዮ ላይ፣ ቴሌቪዥን ላይ፣ ኮምፒውተር፣ ሞባይል በመሳሰሉት ላይ እነዚህ ነገሮችን ለመስራት እንደ አንድ ግብአት ያገለግላል። እኔ ከብዙ በጥቂቱ ምዕራፍ 7 ይሄንን ይመስላል። በአጠቃላይ የ8ኛ ክፍል የአጠቃላይ ሳይንስ ወይም የጀነራል ሳይንስ መጽሐፍ ከብዙ በጥቂቱ ጠቅለል ባለ መንገድ እና ቀለል ባለ መንገድ ይሄንን ይመስላል። እስከዚህ ጊዜ ድረስ አብራችሁን ስለቆያችሁ ክብረት ይስጥልኝ እላለሁ። በጣም አመሰግናለሁ። እንግዲህ በቀጣይ የ9ኛ ክፍል የ10ኛ ክፍል የ12 የዩኒቨርሲቲ የባዮሎጂ ሜጀር ኮርስ ትምህርቶች የተለያዩ ሀገር አቀፍ የመውጫ ከነገና የኢንትራንስ ኤግዛሞች የመግቢያ ፈተናዎችን የሚኒስትሪ ጥያቄዎችን የሞዴል ጥያቄዎችን አብረን የምንሰራ ይሆናል። እስከዛው ጊዜ ድረስ መልካም ጊዜ እንዲሆንላችሁ እመኛለሁ። በጣም አመሰግናለሁ።